ትንሽ ታገሱ፣ ተሰልፈው እጅ ይሰጡናል። ይህን የሚሉት አብይ አህመድ አሊ ናቸው። አብይ አህመድ ይህን ክረምት አያልፈውም። ይህን የሚሉት ደግሞ የፋኖ ኃይሎች ናቸው። በፖለቲካው ዓለም በተለይም የጥይት ድምፅ የሰውን ልጅ የማዘዝ አቅም በሚያደነቁርበት የጦርነት አውድማ ላይ እውነት እጅግ ብርቅዬ ፈርጥ ናት። ሁለት ፍጹም ተቃራኒ የሆኑ አንዱ የሌላውን ህልውና የሚያጠፉ መሬትና ሰማይ የሚያክሉ የራቁ ትርክቶች በአንዲት ሀገር ሰማይ ስር እኩል ሲያስተገቡ የታሪክም የፖለቲካም የስነ ልቦና ሚዛን ይናጋል። ዛሬ በኢትዮጵያ ፖለቲካ ውስጥ እየሰማንና እያየን ያለነው ይህንን አስደንጋጭና ልብ አንጠልጣይ ተቃርኖ ነው። በአንድ በኩል የሀገሪቱ ጠቅላይ ሚኒስትር አብይ አህመድ አሊ በማይነቃነቅ አለት ላይ ቆመናል በማለት ያመጹብን ታጣቂዎችም ሆኑ የፖለቲካ ተቃዋሚዎቻችን በሰልፍ እጃቸውን ይሰጡናል ጠብቁ ብቻ ሲሉ በመራር የድል አድራጊነት ስሜት ይናገራሉ። መንግስታቸው የኃይል ሚዛን ሙሉ በሙሉ እንደተቆጣጠረ ማንም ሊገዳደረው እንደማይችልና የተቃውሞ ጎራው በሙሉ ውሎ አድሮ መንበርከኩና ይቅርታ ጠይቆ መግባቱ እንደማይቀር እንደ ፍጹም የፖለቲካ ትንቢት ያውጃሉ። በሌላኛው ጽንፍ ደግሞ ፍጹም የተለየ አውዳሚና አሸማቃቂ ትርክት ይሰማል። በሀገሪቱ በትጥቅ ከሚንቀሳቀሱ ኃይሎች መካከል አንዱ የሆነው ፋኖ የአማራን ክልል 90% እያስተዳደረን ያለነው እኛ ነን። የጠቅላይ ሚኒስትር አብይ አህመድ መንግስት ይህንን ክረምት አያልፍም ሲል የሞት ሽረትና የስልጣን መውደቂያ አዋጅ ያውጃል። እጅ ይሰጣሉ ወይስ እጅ ያሰጣሉ? ክረምቱን አያልፉም ወይስ 10 ዓመታትን ይሻገራሉ? ታጣቂው በሰልፍ ይመጣል ወይስ ሰልፈኛው ጦር ይበተናል? ይህ የቃላት ጦርነት ብቻ አይደለም። ይህ በሚሊዮኖች የሚቆጠሩ ኢትዮጵያውያን ህይወት፣ ደምና ጣፈንታ ዋጋ እያስከፈለ ያለ የገዘፈ የህልውና ቁማር ነው። ከሁለቱ አንዱ እጅግ አደገኛ የሆነ የስነ ልቦናና የፖለቲካ ስህተት ውስጥ ወድቋል። ወይ መንግስት የገዛ ጡንቻው አታሎት መሬት ላይ ያለውን እውነታ መካድ ጀምሯል፣ አሊያም ታጣቂው ኃይል የራሱን የድል ምኞት እንደ እውን ገዝፎ ታይቶታል። በዚህ የጦርነት የትንቢትና የፉከራ ውሎ ንፋስ መሃል ደግሞ ሌላ ሶስተኛ ትዕይንት እየተተወነ ነው። ጠቅላይ ሚኒስትሩ ይህ ሁሉ የጸጥታ መደፍረስ፣ የእርስ በርስ ግጭትና እልቂት ባለበት ሀገር ምርጫ ለማካሄድ ደፋ ቀና እያሉ ናቸው። ዲሞክራሲያዊትና ሰላማዊ ኢትዮጵያን በምርጫ ሳጥን በኩል ለዓለም ለማሳየት እየተጣደፉ ነው። ነገር ግን በህጋዊ መንገድ እንንቀሳቀሳለን የሚሉት የፖለቲካ ተቃዋሚ ፓርቲዎች በበኩላቸው በሀገሪቱ ያለው የጸጥታ ሁኔታ ለምርጫ ምቹ አይደለም፣ ህዝብ እየሞተና እየተፈናቀለ የፖለቲካ ምህዳሩ በጠበበበት ሁኔታ ምርጫ ማድረግ ፌዝ ነው። ስለዚህ መንግስት መጀመሪያ ይደራደር፣ ካልተደራደረ ግን በምርጫ ከመሳተፍ እንታቀባለን በማለት አቋማቸውን እያጠነከሩ ነው። ሳጥንና ጥይት፣ ድርድርና ፉከራ፣ የማይነቃነቅ አለትና ይህችን ክረምት አያልፍም የሚል ዛቻ ፊት ለፊት ተፋጠዋል። ታዲያ እውነቱ የትኛው ነው? ኢትዮጵያ ወዴት እየሄደች ነው? በዚህች ሀገር የፖለቲካ ታሪክ ውስጥ እጅ መስጠትና ማሸነፍ፣ ምርጫና እርቅ፣ የከተማ ልማትና የገጠር ጦርነት እንዴት እየተተረጎሙ ናቸው? የጠቅላይ ሚኒስትሩ በሰልፍ እጅ ይሰጡናል የሚለው ንግግር ከየት የመነጨ የስነ ልቦና ልዕልና ነው? የተቃዋሚዎች ምርጫ አንገባም ማለታቸውስ ምን አይነት የፖለቲካ መዘዝ ያመጣል? ክቡራን ሆይ በዚህ ትንታኔ ከስሜትና ከወገና ያድሏዊነት ርቀን የኢትዮጵያን ፖለቲካ በጥልቅ እንመረምራለን። የፖለቲከኞችን ንግግር በታሪክ ማነጻጸሪያ መነጽር፣ የጦር ሜዳውን ውሎ በስነ ልቦና ትንታኔ እንዲሁም የኮሪደር ልማቱን የምርጫውን ፖለቲካ በምክንያታዊነት ሚዛን ላይ እናስቀምጣለን። አብራችሁን ቆዩ። ብዙዎች አልቋል፣ ጊዜው በቃ አብቅቷል ምናምን ይላሉ። እመነኝ እያንዳንዱ ይቅርታ ጠይቆ ይመጣል። ነገር 2 ዓመት 3 ዓመት ይመለሳል። ኢትዮጵያ መበልጸጓ፣ ማደጓ፣ መጽናቷ አይቀርም። በጀመርነው መንገድ ግልጽ የሆነ እሳቤ ነው ያለን። ብዙ ልምድ አግኝተናል፣ ብዙ ወዳጅ አግኝተናል፣ ብዙ ነገር ገብቶናል። ትናንት ከሰራነው በብዙ እጥፍ ነው የምንሰራው። በዚህ ምክንያት የውስጡም የውጩም እያመነ የውስጡም የውጩም እጅ እየሰጠ ለካ እንደዚህ ነው አልገባኝም እያለ ይሰለፋል። እኛ ለዛ ጊዜ የለንም፣ ለዛ ጆሮም የለንም። ዓላማችን ኢትዮጵያ ብልጽጋ ተቀይራ ማሳየት ብቻ ነው። የሰው ልጅ ታሪክ እንደሚያሳየው የፖለቲካ መሪዎች በስልጣን እርከን ላይ ከፍ እያሉ ሲሄዱ የሚጠቀሙባቸው ቃላቶችም እንደዚሁ እየገዘፉ እየጠነከሩና ፍጽማዊነትን እየተላበሱ ይመጣሉ። ቃላት የፖለቲካ መሪዎች የውስጥ ስነ ልቦና፣ የስልጣን ጣሪያና የወደፊት ህልማቸው መስታወቶች ናቸው። በቅርቡ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ አሊ በቃና ቴሌቪዥን ቀርበው የሰጡት ቃለ ምልልስም ከዚህ የታሪክ እውነት ያፈነገጠ አልነበረም። በማይነቃነቅ አለት ላይ ተመስርተናል። ተቃዋሚዎቻችን በሰልፍ እጅ ይሰጡናል። እመነኝ ነገ እያንዳንዱ ይቅርታ ጠይቆ ይመጣል የሚሉት የጠቅላይ ሚኒስትሩ ኃይለ ቃላት የዘመናችንን የኢትዮጵያ ፖለቲካ ውስብስብነት፣ የመንግስትን የራስ ምዘናና የተቃዋሚዎችን ዕጣ ፈንታ በአንድ ላይ ቋጥሮ የያዘ ጥልቅ የፖለቲካ ዲስኩር ነው። ይህንን ዲስኩር ዝም ብለን እንደተራ የፖለቲካ ፉከራ አልፎም እንደ ልማዳዊ የመሪዎች ንግግር አቅልለን ልናልፈው አንችልም። ምክንያቱም ቃላቱ የተነገሩት ሀገሪቱ በአንድ በኩል በታሪኳ አይተው በማታውቀው መልኩ ግዙፍ የከተማ ማደስ ወይም የኮሪደር ልማት ውስጥ ባለችበት፣ በሌላ በኩል ደግሞ የሀገሪቱ ግማሽ አካል በጦርነት ሰዓት እየነደደ ባለበት፣ የፖለቲካ ምህዳሩ ጠቦ ተቃዋሚዎች ካልተደራደር ምርጫ እንገባም እያሉ ባሉበት፣
እጅግ ፈታኝ ወቅት ላይ ነው። እስኪ ይህንን የጠቅላይ ሚኒስትሩን ንግግር በታሪክ ማህደር እያመሳከርን በፖለቲካ ትንታኔ እየመነጠርን እናም በስነ ልቦና እይታ እያሰላሰልን ወደ ጥልቁ እንስለቅ። ጠቅላይ ሚኒስትሩ በቃለ ምልልሳቸው ሰፊ የሰጡት የአዲስ አበባን የኮሪደር ልማት ነው። የአዲስ አበባ የኮሪደር ልማት ዓላማ ሰው ማፈናቀል አይደለም፣ ዝም ብሎ ሰው እያነሱ የመጣል ነገርም አይደለም ሲሉ ዓለም አቀፍ የመብት ተቆርቋሪዎችን ክስ በጽኑ አጣጥለዋል። ታሪክ ሁሌም ራሱን በተለያየ መልክ እየደገመ ነው። የከተሞች መታደስና መስፋፋት በየትኛውም የዓለም ክፍል ያለ የሰው ልጅ ዋጋ ተከውኖ አያውቅም። በ19ኛው ክፍለ ዘመን አጋማሽ የፈረንሳዩ ንጉሥ ናፖሊዮን ሳልሳዊ ጆርጅ ኦስማን የተባለውን መሐንዲስ ቀጥሮ ፓሪስን ሲያድሳት ዛሬ ዓለም የሚያደንቀውን ሰፋፊ መንገዶች ሲገነባ በሺዎች የሚቆጠሩ የፓሪስ ድሆች ከማዕከላዊ ከተማዋ ተፈናቅለው ወደ ዳርቻ ተግዘው ነበር። ያኔም እንደ ዛሬው የፈረንሳይ ምሁራን፣ ጸሐፊያንና ተቃዋሚዎች የፓሪስ ነፍስ እየጠፋ ነው፣ ድሆች እየተረገጡ ነው ብለው ጮኸዋል። የከተሜነት ፖለቲካ ምንጊዜም አሸናፊና ተሸናፊ አለው። ጠቅላይ ሚኒስትር አብይ አህመድ ያደረጉት ያሉትም የዚሁ ታሪካዊ ሂደት ኢትዮጵያዊ ቅጅ ነው። በመሪው እይታ ከተማዋ ውብ፣ ዘመናዊ፣ ለኑሮ ምቹና ብርሃን የበዛባት መሆን አለባት። ይህንን ራዕይ እውን ለማድረግ ደግሞ ያረጁ መንደሮች መፍረስ፣ ጠባብ መንገዶች መስፋት አለባቸው። የጠቅላይ ሚኒስትሩ አቋም እንቁላል ሳይሰበር ኦምሌት አይሰራም የሚለውን የልማት ፍልስፍና የተላበሰ ነው። ሆኖም ግን ዓለም አቀፍ የሰብአዊ መብት ድርጅቶችና የሀገር ውስጥ ተቺዎች የሚያነሱት መከራከሪያ ደግሞ የህግ የፍትህና የሰብአዊነት ነው። የፈረሰው ቤት የቆርቆሮ ክምር ብቻ ሳይሆን የትውልድ ትዝታ፣ የማህበራዊ ትስስር ድር እናም የድሆች የህልውና ዋስትና ነው። ጠቅላይ ሚኒስትሩ ዝም ብለን አናፈናቅልም ቢሉም ሪፖርቶች ግን በቂ ካሳ ያላገኙ፣ የመጠለያ አማራጭ ያልቀረበላቸውና የትምህርትና የጤና ተደራሽነት በሌለበት የከተማ ዳርቻ የተወረወሩ ዜጎች ቁጥር ቀላል አለመሆኑን ያሳያሉ። ጠቅላይ ሚኒስትሩ ተቃዋሚዎችን አዲስ አበባ ያልመጡ ባሉበት ሆነው ስለኛ መፈናቀል የሚናገሩ ናቸው ሲሉ ወቅሰዋቸዋል። የመንግስትን እውነት ብቸኛና ፍጹም አድርጎ የማቅረብ የፖለቲካ ስልት ነው። እውነታው ግን ያለው መሀል ላይ ይሆናል። አዲስ አበባ በውበት እየደመቀች ነው። በተመሳሳይ ሰዓት ደግሞ በልማት ስም ከስራቸው የተፈናቀሉ ዜጎች እንባ በመንገዶች ስር ፈሷል። ውበቱ የገዢው ፓርቲ የድል ሐውልት ሲሆን እንባው ደግሞ የተቃዋሚዎች የፖለቲካ ካፒታል ሆኗል። ወደ ጠቅላይ ሚኒስትሩ እጅግ አወዛጋቢና አግራሞት አጫሪ ንግግር ስናልፍ ደግሞ በቀጣይ 2 እና 3 ዓመታት በውስጥም ይሁን በውጭ ያሉ ተቃዋሚዎች በሰልፍ እጅ ይሰጡናል፣ እያንዳንዱ ይቅርታ ጠይቆ ይመጣል ብለዋል። ይህ ንግግራቸው የፖለቲካ ትንበያ ብቻ አይመስልም። እጅግ የገዘፈ የስልጣን ስነ ልቦና ወይም ሳይኮሎጂ ኦፍ ፓወር ማሳያ ነው። መሪዎች በስልጣን ላይ የቆዩ ሲመጡ ራሳቸውን እንደ ግዙፍ ማግኔት፣ ሌላውን ደግሞ እንደ ብረት ፍቅፋቂ የማየት አዝማሚያቸውን ያዳብራሉ። በኢትዮጵያ ታሪክ ውስጥ እንዲህ አይነት ፍጹማዊ አሸናፊነት ንግግሮች ተደጋግመው የተሰሙ ናቸው። አፄ ኃይለ ሥላሴ ስልጣናቸው ከእግዚአብሔር የተሰጠ ፈጽሞ የማይናወጥ መለኮታዊ ጸጋ አድርገው ያምኑት ነበር። ኮሎኔል መንግስቱ ኃይለማርያምም የሀገሪቱ ጦር በተለያዩ ግንባሮች እየተሸነፈ ባለበት የመጨረሻው ሰዓት እንኳን ኢምፔሪያሊዝምና አሻንጉሊቶች አመድ ይሆናሉ፣ እኛ እናሸንፋለን የሚል የብረት ቃና ያለው ንግግር ያደርጉ ነበር። አቶ መለስ ዜናዊም ቢሆኑ ተቃዋሚዎቻችን ከአጀንዳቸው ኪሳራ የተነሳ በራሳቸው ጊዜ የሚከስሙ የፖለቲካ ጀማሪዎች ናቸው ሲሉ ያጧጥሯቸው ነበር። 4ቱም 3ቱም በኢትዮጵያ ፖለቲካ ውስጥ ዛሬ ታሪክ ናቸው። ጠቅላይ ሚኒስትር አብይ አህመድ ይህንን የተለመደውን የኢትዮጵያ መሪዎች የታሪክ ፈለግ ነው እየተከተሉ ያሉት። በሰልፍ እጅ ይሰጡናል የሚሉ ቃል በውስጡ ትልቅ ትዕቢትና የኃይል ሚዛኑን መተማመን አዝሯል። ጠቅላይ ሚኒስትሩ ይህንን ያሉት በሁለቱ ምክንያቶች ሊሆን ይችላል። አንደኛው ምክንያት መንግስት የገነባውን ወታደራዊ ደህንነትና የኢኮኖሚ ጡንቻ በመመልከት ማንም ኃይል ሊገዳድረው እንደማይችል ስላመኑ ይሆናል። ብዙ ተምረናል፣ ብዙ ወዳጅ አፍርተናል፣ በቀላሉ አንወድቅም የሚለው ንግግራቸው የዚሁ ማረጋገጫ ይሆናል። ሁለተኛው ምክንያት ደግሞ የተቃዋሚዎችን መከፋፈል፣ የዲያስፖራውን ፖለቲካ ስሜታዊነትና አቋም አልባነት እንዲሁም የትግል የሚያደርጉ ኃይሎች እርስ በርስ መጓተት በሚገባ ስላጤኑት ሊሆን ይችላል። ጠቅላይ ሚኒስትሩ የዲያስፖራው ፖለቲካ ከፌስቡክና ከዩቲዩብ የዘለለ መሬት ላይ የሚወርድ ኃይል እንደሌለው፣ የሀገር ውስጥ የፖለቲካ ፓርቲዎችም ከሰላማዊ ሰልፍና ከመግለጫ ያለፈ አቅም እንደሌላቸው አምነው ይሆናል። ስለዚህ የጊዜ ጉዳይ እንጂ ሁሉም ሙሉ አድሮ ወደ መንግስት ጉያ መምጣቱ ወይንም በፖለቲካው መድረክ መክሰሙ አይቀርም የሚል ድምዳሜ ላይ ደርሰው ይሆናል። ነገር ግን ታሪክ ወደሚያስተምረው በፖለቲካው ውስጥ በሰልፍ እጅ መስጠት እጅግ አልፎ አልፎ የሚከሰት ክስተት ነው። በተለይም እንደ ኢትዮጵያ ባለ የፖለቲካ ጽንፈኝነት፣ ታሪካዊ ቅራኔና የብሔር ፖለቲካ ስር በሰደደበት ሀገር ተቃዋሚዎች ይቅርታ ጠይቀው እጅ ይሰጣሉ ብሎ ማሰብ ከእውነታው ይልቅ ለህልም የቀረበ ነው። አሁን ባለው የኢትዮጵያ ነባራዊ ሁኔታ ተቃዋሚዎች መልካቸውን ሊቀይሩ ይችላሉ፣ መሪዎች ሊቀያየሩ ይችላሉ። ነገር ግን የመቃወም መንፈሱ ዝም ብሎ እጅ የሚሰጥ አይመስልም። በፖለቲካው ዓለም ትልቁ አደጋ መሪዎች የገነቡትን ግንብ ከነሐስና ከአለት የተሰራ ነው ብለው ማመናቸው ነው። በማይነቃነቅ አለት ላይ ተመስርተናል፣ ማንም እንዳሻው ቢመጣ በወርድ አይነቀንቀንም ያሉት ጠቅላይ ሚኒስትር
አብይ የመንግስታቸው የስልጣን መሰረት ፍጹም አድርገው ስለውታል። እስኪ ይህንን የማይነቃነቅ አለት በኢትዮጵያ መሬት ላይ ካለው እውነታ ጋር እናመሳክረው። በአሁኑ ሰዓት በአማራ ክልል ሰፊ የትጥቅ ግጭቶች እየተካሄደ ነው። እንድናስረስ ማረ መረጃ 90% የሚሆነው ክልሉ በፋኖ ቁጥጥር ስር ነው። በኦሮሚያ ክልል ለዓመታት የዘለቀ ጦርነት መንግስትን እየፈተነው ነው። ሌሎች የሀገሪቷ ክፍሎችን በጸጥታ መደፍረስ፣ በእገታና በመሰረተ ልማት ውድመት እየተሰቃዩ ናቸው። የኑሮ ውድነቱ የዜጎችን አንገት እያስደፋ ነው። ታዲያ ይህ ሁሉ የመሬት መንቀጥቀጥ ባለበት ሀገር ላይ በማይነቃነቅ አለት ላይ ቆመናል የሚለው መደምደሚያ ከየት የመጣ ነው? ይህ ንግግር በመንግስት ከፍተኛ አመራሮችና በህዝቡ ዕለታዊ የኑሮ እውነት መካከል ያለውን ሰፊ ገደል የሚያመላክት ይሆናል። በአዲስ አበባ የሚያብረቀርቁ ኮሪደሮችን፣ አዳዲስ ቤተ መንግስቶችና የቴክኖሎጂ ከተሞችን ከመገንባት አኳያ መንግስት ጠንካራ መሰረት እየጣለ እንደሆነ ሊሰማው ይችላል። የወታደራዊ ድሮኖች ግዥና የሰራዊት ግንባታውን በጉልበት ረገድ አለት ሆኛለሁ የሚል ስሜት ሊፈጥርበት ይችላል። ነገር ግን የፖለቲካ ስልጣን አለት የሚገነባው በጦር መሳሪያና በኮንክሪት ህንፃዎች ብቻ አይደለም። እውነተኛ የማይነቃነቅ አለት የህዝብ አመኔታ፣ ፐብሊክ ትረስት፣ አሳታፊ የሆነ የፖለቲካ ስርዓት፣ ኢንክሉሲቪቲና ዘላቂ ሰላም ናቸው። ጠቅላይ ሚኒስትሩ በሀገር ያለውን የትጥቅ ግጭት በድርድር ለመፍታት ዝግጁ እንዳልሆኑ በተዘዋዋሪ በዚህ ንግግራቸው አሳይተዋል። እጅ ይሰጣሉ፣ ይቅርታ ይጠይቃሉ የሚለው ቃል የድርድርን በር ሙሉ በሙሉ የሚዘጋ በምትኩ የኃይልን የበላይነት የሚያስቀድም ነው። ድርድር የሚደረገው እኩል ኃይል ካለው ወይም አደጋ ሊፈጥር ከሚችል አካል ጋር ነው የሚል እምነት ያላቸው ይመስላሉ። ተቃዋሚን ሁሉ እጅ ሰጪ አድርጎ በመፈረጅ መንግስት የኃይል አማራጩን እስከ መጨረሻው እንደሚገፋበት ግልጽ ያደርገዋል። ሌላው የዚህ ትንታኔ ማጠንጠኛ መሆን ያለበት የፖለቲካ ፓርቲዎችና የመጪው ምርጫ ጉዳይ ነው። የፖለቲካ ፓርቲዎች መንግስት በሀገራዊ ቀውሱ ዙሪያ ቁጭ ብሎ ካልተደራደረ፣ የምርጫ ህግና የፖለቲካ ምህዳሩን ካላስተካከለ በምርጫው አንወዳደርም እስከ ማለት ደርሰዋል። አንዳንዶችም ይፋ መግለጫ አውጥተዋል። በሌላ በኩል ጠቅላይ ሚኒስትሩና ፓርቲያቸው ምርጫው በተያዘለት የጊዜ ሰሌዳ ለማካሄድ ደፋ ቀና እያሉ ናቸው። ይህ ሁኔታ የኢትዮጵያን የፖለቲካ ዙሪት በግልጽ የሚያሳይ ታላቅ ክስተት ይሆናል። ምርጫ በዲሞክራሲያዊ ስርዓት ውስጥ የህዝብ ውሳኔ የሚገለጽበት፣ ሰላማዊ የስልጣን ሽግግር የሚደረግበትና የፖለቲካ ልዩነቶች በድምፅ የሚፈቱበት ሂደት መሆን ሲገባው፣ በኢትዮጵያ ግን ምርጫዎች ሁሌም የቀውስ ማባባሻ ወይም የገዢው ፓርቲ የስልጣን ማራዘሚያ ህጋዊ ማህተም ሆነው እያለፉ ናቸው። የ1997ቱ ምርጫ ያስከተለው ደም አፋሳሽ ቀውስ፣ የ2002ቱና የ2007ቱ ምርጫ ገዢው ፓርቲ 100% አሸነፍኩ ያለባቸው የምጸት ምርጫዎች፣ እንዲሁም የ2013ቱ ምርጫ በጦርነት ጥላ ስር የተካሄደ መሆኑ ለዚሁ ማስረጃ ይሆናል። አሁን ደግሞ የፖለቲካ ምህዳሩ በተዘጋበት፣ ዋና ዋና የተቃዋሚ የፖለቲካ መሪዎች በስር ላይ ባሉበት፣ የትጥቅ ኃይሎች መሬት በተቆጣጠሩበት ሁኔታ ውስጥ ምርጫ ማካሄድ ምን ትርጉም አለው? መንግስት ያለ ተፎካካሪ ወይም አጃቢ በሆኑ አነስተኛ ፓርቲዎች ብቻ ምርጫውን አድርጎ አሸነፍኩ ቢል ይህ ድል የሚያረካው የማንን የስነ ልቦና ፍላጎት ነው? ተቃዋሚዎች አንወዳደርም ማለታቸው የፖለቲካ ስልት ቢሆንም መንግስት ይህንን እንደ መልካም አጋጣሚ ተጠቅሞ ብቻውን ሜዳ ላይ ሊፈነጭ መዘጋጀቱ የጠቅላይ ሚኒስትሩን በሰልፍ እጅ ይሰጡናል የሚለውን ትንቢት በራስ በመንግስት እጅ እውን ለማድረግ የሚደረግ ጥረት ይመስላል። ተቃዋሚዎችን ከምርጫ ገበታ በማራቅ ከህጋዊ የፖለቲካ መድረክ ገፍትሮ በማውጣትና ከእንግዲህ መድረኩ የኛ ብቻ ነው በማለት የስነ ልቦና ጦርነቱን ለማሸነፍ የታለመ ነው። ነገር ግን ጠንካራና አሳታፊ የፖለቲካ ሁኔታ የሌለበት ምርጫ የህዝብን የልብ ትርታ ሊነካ አይችልም። የፖለቲካ ድርጅቶች ከምርጫው መራቅ በህዝቡ ውስጥ ያለውን ብሶትና እሮሮ በሌላ ምናልባትም አደገኛ በሆነ መንገድ ከህጋዊ ተቃውሞ ወደ አመጽ ሊቀይረው እንደሚችል ታሪክ ይመሰክራል። በማይነቃነቅ አለት ላይ ተመስርተናል የሚለው የመንግስት እምነት ትልቁ ፈተናው የሚመጣው ከዚሁ የፖለቲካ ምህዳር መጥበብና የህዝብ ብሶት መታፈን ነው። ክቡራን ሆይ፣ ጠቅላይ ሚኒስትር አብይ አህመድ በቃና ቴሌቪዥን ያደረጉት ንግግር እንዲሁ የሚታለፍ ሳይሆን የንግግሩ ስፋትና ጥልቀት የዘመናችንን የኢትዮጵያ መንግስት አስተሳሰብ አድማስ የሚያሳይ ካርታ ነው። በአንድ በኩል ቆሻሻን አጽድቶ አሮጌውን አፍርሶ አዲስና ውብ ከተማ ለመገንባት ሌት ተቀን የሚጋደል በመንገድ ላይ ለሚወድቁ ግለሰቦች ኪሳራ ጊዜ የሌለው ዘመናዊ ገዥና ያለን፣ በሌላ በኩል ደግሞ የፖለቲካ ተቃዋሚዎችን በሰልፍ እጅ ይሰጣሉ፣ ይቅርታ ይጠይቃሉ በማለት የሚያንኳስስ ለድርድር በሩን የዘጋና በማይነቃነቅ አለት ላይ ነኝ ብሎ በራሱ ኃይል የሚመካ ፖለቲከኛ እናገኛለን። ጥያቄው የኢትዮጵያ ችግር የሚፈታው ኮሪደሮችን በማሳመር ነው ወይስ የፖለቲካ ልቦችን በማስፋት ተቃዋሚዎችን በሰልፍ እጅ በማሰጠት ነው ወይስ በጠረጴዛ ዙሪያ እኩል በማነጋገር? የማይነቃነቀው አለት የተገነባው በጥይትና በሲሚንቶ ነው ወይስ በህዝብ ፍቅርና በፍትህ? ጊዜና ታሪክ የማይዋሹ ዳኞች ናቸው። ጠቅላይ ሚኒስትር አብይ እንዳሉት ተቃዋሚዎቻቸው በእርግጥም በሰልፍ መተው እጅ ሲሊሰጡ መንግስታቸውም የማይነቃነቅ አለት ሆኖ ሊቀጥል ይችላል። ይህ ከሆነ ጠቅላይ ሚኒስትሩ በኢትዮጵያ ታሪክ ውስጥ ፈጽሞ የማይታሰበውን ያደረጉ የተቃውሞን ፖለቲካ እስከ ወዲያኛው ያመከኑ ብቸኛ መሪ ሆነው በታሪክ ይጻፋሉ። በአንጻሩ ግን ታሪክ እንደሚያሳየው በሰልፍ እጅ ይሰጣሉ የተባሉ ተቃዋሚዎች የህዝብን ብሶት መሪ አድርገው የማይነቃነቀውን አለት ሊያናውጡት ይችላሉ። የኢትዮጵያ ፖለቲካ እጅግ ተለዋዋጭ፣ ትንበያ አፍራሽና በመገረም የተሞላ ነው። በኮሪደሮች የበራችው አዲስ አበባና በጦርነት የጨለመችው ቀሪዋ ኢትዮጵያ ይህንን የፖለቲካ ትርክት እስከ መቼ ታቅፈው እንደሚጓዙ የነገዋ ፀሐይ ስትወጣ የምናየው ይሆናል።
የፖለቲካ ቃላቶች ልክ እንደወረውሯቸው ጦር ናቸው። ኃይል አላቸው፣ ግን ደግሞ የት ላይ ሄደው እንደሚሰኩ ማንን እንደሚያቆስሉ ወይም እንዴት ተመልሰው አውጪውን እንደሚወጉ አስቀድሞ ማወቅ ይከብዳል። የጠቅላይ ሚኒስትሩ ቃላትን በኢትዮጵያ የፖለቲካ አየር ላይ ተወርውረዋል። ማረፊያቸውን በጋራ የምንጠብቅ ይሆናል። በያላችሁበት ዓለም ሰናይ ጊዜ ተመኝተን በዚሁ ተሰናበትን።